ከሰለምቲዎች ታሪክ በጣም የገረመኝ ያስለቀሰኝም ታሪክ አለ። ነገር ግን እንደ ሰልማን ፋሪስ አይነት የሰለምቲ ታሪክን ያይቼ አላቅም። የሰልማን ነፍስ አምላኳን ፍለጋ ያልከፈለችው ዋጋ የለም። ከሀገር አገር ከትልቅ የሀብት ማማ እስከ ባርነት የተዳረገ ነብዩ ያሉበት እየደረሰ ነው። ለተዳረገለት የባርነት ነብያችን መሐመድ አለይሂ ሰላቱ ወሰለም 300 የተምር ችግኝ በእጃቸው ከፍለው 40 አውቂያ ወርቅ ከፍለው ነው ያስለቀቁት። ሰልማን በጣም የሀብታም ልጅ የነበረ ሲሆን በአሁኗ ኢራን ወይም በድሮዋ በፋሪስ ሀገር ይኖር ስለነበረ ነው ሰልማን ፋሪስ ራሱ የተባለው ማለት ነው። አባቱ በጣም ሀብታም ከመሆኑ የተነሳ ብዙ ስራ እንዲሰራ አያደርገውም። የሚያመልኩትን እሳቱ መጥፋት የለበትም በዞራስትሪያን እምነትና እሳቱ እንዳይጠፋ እንጨት ይጨምር ነበር። ያኒ ቆስቋሽ ነበረ። ኦኬ ይሄ ነገር እየደበረው መጣ። በሰዓቱ የክርስትና ሃይማኖት ወደ ፋሪስ እየተስፋፋ መጥቶ ስለነበረ ሲላላክ ምን ሲል አካባቢ ያሉትን ክርስቲያኖች ያያል። በቃ ይሄ ክርስትና ሃይማኖት ካለውበት ከአባቴ ሃይማኖት የተሻለ ነው ብሎ አባቱን ትቶ ክርስቲያን ሆነ። ለረጅም ዘመን የተለያዩ መነኮሳትን ሲያገለግል ከቆየ በኋላ እነዛ ያገለገላቸው ያስተማሩት መነኮሳት ናቸው። በመጨረሻ ነብይ ይመጣል በማለት ሰልማን ረዲየላሁ ዐንሁ ወአርዳሁ ነብያችን አለይሂ ሰላቱ ወሰላምን ሐቅም ፍለጋ ከነበረበት ሀገር ተሰዶ መዲና ነበር ይኖር የነበረው። ለረጅም ዘመን አይሁዶች ነበሩ በባርነት የያዙት እና ነብያችን አለይሂ ሰላቱ ወሰላም ከመካ ወደ መዲና ከተሰደዱ በኋላ ስለ ነብያችን አለይሂ ሰላቱ ወሰላም ነብይ መጣ የሚባለውን ሰምቶ ሄዶ እነዛ መነኮሳት የነገሩትን ሄዶ ነብያችን ላይ አለይሂ ሰላቱ ወሰላም ላይ አረጋግጦ እስልምናን ለመቀበል ሲፈልግ የአይሁዱ በባርነት የያዘው አይሁዱ 300 የተምር ችግኝ መትከል አለብህ፣ ማሳደግ አለብህ፣ ይሄንንም እንደዚህ ወርቅ መክፈል አለብህ ብሎ ያንን ጣለበት። ይሄንን መክፈል ስትችል ነው ከኔ ባርነት መላቀቅ የምትችለው ሲለው ነብያችን አለይሂ ሰላቱ ወሰላም ሷሃቦች የተምር ችግኝ አሰባስበው ተምሩን ነብያችንን የኔ በእጄ ተክለዋለሁ ብለው በእጃቸው 300 ችግኝ ተክለው ወርቁንም ከፍለው ከባርነት አስለቀቀውታል። የሰልማን መምህራን የነበሩ የክርስቲያን መነኮሳት ነብይ ይመጣል ሲሉ የነበረው የዮሐንስ ወንጌል ላይ ያለው አጽናኙ መንፈስ የተባለውን ያንን አማላጅ ወይም ረዳት በሚል ነው ይረዱት የነበረው እነዛ ክርስቲያኖች፣ በፋሪስ የነበሩ ክርስቲያኖች ማለት ነው። እነዚህ ክርስቲያኖች በኤፌሶን ጉባኤ ምክንያት ውግዘት ደርሶባቸው ከቢዛንታይን ስርወ መንግስት ወይም ከቢዛንታይን መንግስት አመልጠው ወደ ፋሪስ ሲሄዱ ነው። የፋሪስ መንግስት በሰዓቱ የእሳት አምላኪ እምነት የነበራቸው ብሔራዊ እምነታቸው የነበረ ከሮም ጋር ይጣሉ የነበሩ ናቸው። ሮም ገዢዎች የቢዛንታይን ገዢዎች ናቸው እና የኤፌሶን ጉባኤ ላይ ማርያም ሰው ነው የወለደችው እንጂ ፈጣሪን አልወለደችም በሚል ውግዘት ደርሶባቸው ወደ ፋሪስ የኮበለሉ ክርስቲያኖች ናቸው። እንግዲህ ሰልማን ረዲየላሁ ዐንሁ ወአርዳሁ ከነዚህ ከአባቱ የእሳት አምልኮ አመልጦ እነዚህ በኤፌሶን ጉባኤ ወደ ተገለሉት ክርስቲያኖች ሄዶ ነው ወደ ነብያችን አለይሂ ሰላቱ ወሰላም ያደረሱት ማለት ነው። አላህ ይዘንለት። በነገራችን ላይ ሰልማን ረጅም እድሜ እስከ 200 ዓመት ከዛም በላይ እንደኖረ ነው የሚነገርለት እና መልካም ሰው ነበረ፣ ደግ ሰው ነበረ። ራሱ ወደ ፋሪስ አካባቢ ሄዶ ማን የምትባል መዲና አስተዳዳሪ ወልይ ተደርጎ ተሹሞ ነበርና አንድ ወቅት በጣም የሚነገረው አጋጣሚ በሰልማን የከተማ አስተዳዳሪነት በዙህድ ይኖር ስለነበረ እንደዚህ እንዳገረ ገዢ እንደ ሀብታም እንትን አይለም እና የዙህድ ኑሮ ስለሚኖር ባሪያ መስሎት አንድ ሰው ሰልማንን ረዲየላሁ ዐንሁ ወአርዳሁ ዕቃ ሸክሞት ሲሄድ ሰልማንን የሚያውቁ ሰዎች ሲያዩ በቃ ጮሁ። ይሄ እኮ የከተማ አስተዳዳሪ ነው፣ ሷሃቢዩ ሰልማን ነው ሲሉ ሰውየው ራሱ ደንግጦ ማለት ነው የሚገባበት ሲያጣ ሰልማን አረጋግጦት ችግር የለውም ብሎ ሰውየው ቤት ባሪያ ነው ብሎ ያሸከመው ሰውየው ቤት አደረሰለት እና ሰልማን ያው እድሜው ከተለቀ በኋላ ነው ያገባው፣ ልጆችም ወልዷል። እና ስለ አባቷ የምትተርክ አንድ ልጅ ነበረችው ይባላል። ወደ ፐርሺያ ማለትም አሁን ወደ ሆኗ ኢራን ወደ ዘመናቸው ወደዛ ወደ ፐርሺያ ወደ ፋሪስ ሲመለሱ እንደውም አስፋሃን የሚባል አካባቢ ትኖር የነበረች ስለ አባቷ ታሪክ የምትናገር ልጅ ነበረች ይባላል። አስባችሁታል? እንዴት ስለ አባቷ እንዴት እንደምትናገር በጭንቅላቴ እየሳልኩት ሳስበው ስለ አባቷ በደስታ እንዴት እንደምታስተምር ሱብሃንአላህ፣ እሷን በሷ ቦታ ሆኜ እየተረዳሁት ነበረ። እና ምን አለ መሰላችሁ አንድ ሰው ሲሰል ነፍሱ አምላኳ ላይ ነው ዲፔንድ ማድረግ ያለባት እንጂ የሰዎች ስነ ምግባር ላይ፣ የሰዎች ስህተት ላይ፣ የሰዎች ውለታ ላይ መሆን የለበትም። አሰላለማችሁ
እስላማዊ ህይወታችሁ ዲፔንድና ሪሌሽን ሊሆን የሚገባው ሊያዝ የሚገባው ከአላህና ከኢስላም ከነብዩ እንጂ ከሰዎች ጋር መሆን የለበትም። ነፍሳችሁ አጥብቃ አምላኳን ትፈልግ። ይህን ቪዲዮ የሰራሁት የሰልማን ታሪክ ነፍሱ ለአምላኳ ያላትን ፍላጎትና አምላኳን ለማግኘት የደረሰባትን እንግልት እንድትረዱ ነው። ሰልማን የሀብታም ልጅ የቱጃር ልጅ ነው። ከዛ ስንት ዓመት ነው ስንት መነኩሴ ነው ያገለገለው? ስንት ዓመት ነው ለባርነት የተዳረገው? አስባችሁታል? ነብያችን አለይሂ ሰላቱ ወሰላም የሞተው በኡስማን ዘመነ መንግስት ይመስለኛል። ነብያችን ጋር ከተገናኘ ከስንት ዓመት በኋላ ማለት ነው። ረጅም እድሜ ነው የኖረውና ነፍሳችሁ የሚሰልም ሰው ነፍሱ ከአምላኩ ጋር ነው እንጂ መቆራኘት ያለበት ከነባር ሙስሊም ጋር ወይም ከሆነ አካል ጋር መሆን የለበትም። ኦኬ ነፍሳችሁ ከሰዎች ጋር መራቅ ከሰዎች ጋር ከፍጡር ጋር መራቅ መነጠል አለባት። ነፍሳችሁ ከሰዎች ጋር ከፍጡር ጋር ማትነጠል ከሆነ እናንተ የአምላክን ነገር ጣዕሙን አታውቁትም ማለት ነው። ስለዚህ ስለ አምላክ ጣዕም ለማወቅ ከሰዎች ተነጠሉ ለማለት ነው። መኪናና ቤት የሌለው ወንድ አናገባም የሚለው የሴቶች የትዳር መስፈርት ወደ ሃይማኖት ዙሯል። ታብታብ እያደረጋችሁ ተባረኩ። እየተባረካችሁ ታብታብ አድርጉ። እየጨፈረ ያሳዩዋችሁ ልጅ የኦርቶዶክስ እምነት ተከታይ ለዛውም መነኩሴ ነው። በልብሱ መለየት ይቻላል። ቢጫ ልብስ የመነኩሴ ልብስ ነው ሁላችሁም እንደምታውቁት። ነገር ግን የፕሮቴስታንት ሚሽነሮች የኔብጤ ድሃዎችን በተለየ ጥቅማ ጥቅም ሃይማኖት እንደሚያስቀይሩ ብዙ የሀገራችን ሕዝብ እያየና እየታዘበ ነው። እዚህም ውስጥ የገቡ አሉ። ጥቅም የሚያስገኝ ሃይማኖት ካለ ብሎ ለዳቦ ብለው ለጥቅም ብለው ሃይማኖት የሚቀይሩ ጴንጤ የሚሆኑ ሰዎችን እያየን ነው። እንግዲህ ይሄ ልጅም በሃይማኖት ገንዘብ የሚገኝ ከሆነ ሙስሊሙኜ ከሙስሊም ወደ ኦርቶዶክስ ተመለስኩ ብዬ ኦርቶዶክሶችንም ሙስሊሞችንም ልጋጣቸው ብሎ ድራማ የሰራ 2 ወር አካባቢ ሰልም ያለው ብሎ ራሱን የሙስሊም ከፍያ ጀለብያ ገዛዝቶ ለባብሶ ፎቶ አንስቶ ትንሽ ቪዲዮዎች ቀራርጾ ኡስታዝ ምናምን ብሎ ድራማ ሰርቶ ኦርቶዶክሶች ጋር ሄዶ ሙስሊሞች 10 ሺህ 20 ሺህ ይሰጡኛል ብሎ ድራማ ሲሰራ የነበረ ልጅ ነው። ሃይማኖት ብሎ ማለት የነፍስ ጉዳይ እንጂ እንደ ሴቶች የትዳር መስፈርት ብር ያለው ቤት ያለው መኪና ያለው ማለት አይደለም። ሶ እየወጣን ሃይማኖት በገንዘብ የሚለካ ከሆነ ቤት ላለው መኪና ላለው ገንዘብ ላለው በልቶ ማደር ለሚችል ነው የምንሰብከው ማለት ነው። ኦኬ ይውላችሁ ከድህነትም ትልቁ ድሃ የመንፈስ ድሃ ነው። ሃይማኖት ከመንፈስ ጋር የሚያዝ እንጂ ሃይማኖት ከሀብት ጋር ከቤት ከመኪና ጋር ከሚበላ ስጋና በርገር ጋር አይደለም። እና ይሄን ቪዲዮ የሰራሁት የኢትዮጵያ ዘመን ቃል አለበት ማንኛውም ማለት ነው። በቃ ሃይማኖት ንግድ ሆኗል በዚህ ሰዓት። ድሃን ከዛ ከዚህ እንትን ማለት ነው። በቃ ድሃው መንፈሱ በጣም ድሃ ከመሆኑ የተነሳ መንፈሱ በጣም የተራበ ከመሆኑ የተነሳ ዛሬ ጴንጤ ሆኖ ገንዘብ አግኝቶ ነገ ደግሞ የሆነ ገንዘብ ብዙ ገንዘብ የሚሰጥ ቢያገኝ ተከትሎ ይሄዳል ማለት ነው። ሶ ሃይማኖት ብሎ ማለት እኔን የፈጠረ ማን ነው የነፍሴ ፈጣሪ ማን ነው ብላችሁ በመንፈሳችሁ የምታምኑትና መንፈሳችሁን ከአምላክ ጋር የምታዘጋጁት እንጂ የሆነ ሃይማኖት አማኝ ህዝብ ጋር ሄዳችሁ የዛን ህዝብ ገንዘብ ለመውሰድ ወይም የዛን ህዝብ ስነ ምግባር ወይም ባህሪ ዲፔንድ ማድረግ የለባችሁ። ያ ህዝብ ድሃ ከሆነ አይ አንተ ድሃ ነህ ያንተን ሃይማኖት አልቀበልም ልትሉ ነው። አይ አንተ ባህሪ የለህም ተነጫናጭ ነህ ያንተን ሃይማኖት አልቀበልም ልትሉ ነው። ሃይማኖት ብሎ ማለት ከነፍስ ጋር የተያያዘ እንጂ ከሌሎች ከተለያየ ሃይማኖቶች ህዝቦች ተከታይ ከንብረታቸውና ከስነ ምግባራቸው ጋር የተያያዘ አይደለም። እያንዳንዱ ግለሰብ ሃይማኖቱ ከራሱ ከነፍስያው ጋር የተያያዘች እንጂ ከኛ ከአማኞች ጋር ከንብረታችን ጋር ከስነ ምግባር ከባህሪያችን ጋር የተያያዘ አይደለም። ይሄንን መለየት አለበት ህዝቡ ማለት ነው። አስባችሁታል? በዚህ ዘመን በቃ ሃይማኖት መስበክ ያለብን ለሀብታሙ ነው። ድሃውማ አቤቱ ዳቦ አቶ የጎረቤቱን ዳቦ እየተመኘ ያለ ምናምን በጣም የሚያሳዝን ጊዜ ላይ ነው ያለ ነው። ሳስበው በደጃል ዘመን የምንኖር ሁሉ ነው የመሰለኝ። አስባችሁታል? እንደዚህ ቀለል ያለው የፕሮቴስታንት ሚሽነሪ ደጃሉ ማለት ነው። እንደዚህ ሰው የተስገበገበ ለዳቦ እንደዚህ አይኑ የቀላወጠ ትልቁ ደጃል ቢመጣ እንዴት ነው የምትሆኑት ነው? ቢስሚላህ አርህማን አርሂም። አላህ ከደጃል ፊትና ይጠብቀን ያ ጋይስ።